ህይወት ጦር ነች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰላም ለሰው ልጅ በሙሉ እንዲሁም ለሀገራችን ሰላም እያልኩኝ እንኳን ወደ ዘዲቱ በሰላም መጣችሁ። አበረታቱኝ። ከቪዲዮ ስር ሪከርድ ስር ኮሜንት አድርጉልኝ። ሀሳብ አስተያየታችሁን ስለምትሰጡኝ አመሰግናለሁ። ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ህይወት ጦር ነች በሚል ዛሬ መጥቼላችኋለሁ። ህይወት የደምና የሰይፍ ጦርነት አይደለችም። ህይወት የሁከት የጩኸት አይደለችም። ከዚህ ይልቅ እጅጉን የጠለቀ ነው። ህይወት በሰላም ድባብ ውስጥ የሚካሄድ ግን ደግሞ አንድም ቀን እረፍት የማይሰጥ ረቂቅ ውጊያ ነው። የዚህ ጦርነት ግንባር የሰው ልጅ ልቦና ነው። ጠላቶች ከውጭ የሚወረውሩት የዕጣ ፈንታ ቀስቶች ብቻ አይደለም። እውነተኛ ጠላቶቻችን በውስጣችን የተሸሸጉት ተስፋ መቁረጥ፣ ፍርሃት፣ ስንፍና እና ጥርጣሬ ናቸው። የግንባሩ ስፋት በማለዳ ከአልጋችን ስንነሳ ሳናውቀው የጦር ትጥቃችንን እናስራለን ወይም የጦር ትጥቃችንን እናስተካክላለን። ህይወት የትግል ሜዳ ነች። የምንኖርባት ዓለም ነች። ህይወት በደስታ እቅፍ ብቻ አታደላድለንም። ይልቁንም በችግር አለንጋ እየገረፈች በፈተናዎች ውስጥ እያጣጣመች ማንነታችንን ትፈትሽናለች። የጦር መሳሪያችን ሰይፍ ጋሻ ሳይሆን ጽናት፣ ተስፋ እና ፍቅር ናቸው። ክፋትን በበጎነት፣ ጨለማን በብርሃን የማሸነፍ ጥበብ ትልቁ ስልታችን ነው። ትልቁ ድል ጠላትን ሜዳ ላይ ጥሎ መማረክ አይደለም፣ ራስን አሸንፎ በወደቀበት ስፍራ ላይ በኩራት መቆም እንጂ። ቆስሎ መነሳት በዚህ ህይወት ውጊያ ውስጥ የማይቆስል የለም። ሁሉም የልብ ስብራት አለው፣ የትዝታዎቻችን ጠባሳ እናም የናፍቆት ቁስል አለብን። ነገር ግን እውነተኛ ተዋጊ ማለት ፈጽሞ የማይወድቅ ሳይሆን በወደቀ ቁጥር አቧራውን አራግፎ ጠባሳውን እንደ ጀግንነት ሜዳሊያ እየቆጠረ በኦኔ የሚነሳ ነው። ማዕበሉም ይበረታል፣ መንገዱም ይጠፋል። ይሁንና ያንተ መኖር፣ ያንቺ መኖር የዚህ ጦርነት ትልቁ ድል ነው። ትላንትናን አልፈሽ ዛሬ ላይ መቆምሽ እየደማህም ቢሆን ፈገግ ለማለት መሞከርሽ አንቺ ድንቅ ተዋጊ፣ አንተ ድንቅ ተዋጊ ለመሆንሽ ማረጋገጫ ነው። ስለዚህ ህይወት ጦር ነች። አዎ፣ ግን ደግሞ ልንሸሸው የማይገባ በክብር ልንዋጋው የሚገባ ውብ ውጊያ ነው። በዚህ ጦርነት ውስጥ ዋናው የጦርነቱ ግብ ዓለምን ማሸነፍ አይደለም፣ ራስን አሸንፎ ሰላምን አትርፎ የራስን ታሪክ በወርቅ ቀለም ማለፍ እንጂ። ስለዚህ ህይወት የጦር ሜዳ ነች። ራሳችንን ማሸነፍ አለብን። ራሳችንን እንዴት እናሸንፍ? ህይወትን እንዴት እናሸንፋለን? ህይወት በራሷ የምትመራበት መንገድ አለ። ራሷ የምትወስድበት መንገድ አለ። እያንዳንዱ በድል እናሸንፍ፣ በድል እንወጣ።
ምክንያቱም ምድር ላይ ስንኖር አንድ ጊዜ ብቻ ነው የምንኖረው። አንድ ጊዜ እንፈጠራለን፣ አንድ ጊዜ እንኖራለን። የመጨረሻ አማራጫችን ሞት ነው። ምድር ላይ የምንኖረው አንድ ጊዜ ብቻ ነው። ለዚህም ነው ህይወት የጦር ሜዳ ነች የሚባለው።